ሩታ እንኳን ደስ አለህ ወንድሜ ብለዋለች። ሰላም ሰላም፣ እንዴት ናችሁ የኔ ውድ ቤተሰቦች? እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ሩታ እንግዲህ ኮንግራ ወንድሜ ብለዋለች፣ ኤፋን ማለት ነው። ምክንያቱም ኤፋ 201 ሺህ ገብቷል ማለት ነው። 200 ሺህ ስለገባ እንኳን ደስ አለህ ኮንግራ ወንድሜ እያለችው ነው ሩታዬ ማለት ነው። እና የአብርሽ ቤተሰቦች ሩታ ጠሉሽ፣ የስ ደግ ሆንሽ ታባሽ በእነሱ ቤተሰብ ተጠላሽ የምትሉ እንግዲህ ተመልከቱ። እንኳን ደስ አለህ ብለዋለሽ ማለት ነው። እሱም ደስ ብሎታል። ስለዚህ እንደው እኔ የምለው ማለት ነው በቃ እኔ እንጃ የምናገረው ራሱ አንዳንዴ ማለት ነው ቃላት ያጥረኛል። እና መቼም 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 የምትጠላ ልጅ እንዳልሆነች ማወቅ አለባችሁ። ለማንኛውም ማለት ነው ደግሞ ሩታዬ ኮንግራ ወንድሜ ብላ የምታቃጥላቸው ነገርስ በዛ አጋጣሚ ኤፋዬ እኔ መልካም ኤፋ ምርጥ ልጅ ነው። በነገራችን ላይ በጣም ተጫዋች ነው። በውስጥ ስታወሩትም ቀልደኛ ነው። ዘና ፈታ ነው የሚያደርጋችሁ፣ ያስቃል። ሲቀጥል የዋህ ልጅ ነው እና እንኳን ደስ አለህ 200K እንኳንም ገባህ ማለት ነው። እና ደስታችን ነው። ሩትዬም ደግሞ የኔ መልካም የኔ ቆንጆ አስበሽ እሱን ኮንግራ ብለሽ ማለትሽ በራሱ መልካምነትሽ ነው የሚያሳየውና የኔ መልካም ኖሪልኝ፣ እወድሻለሁ የኔ ልዕልት፣ የኔ ፈንዲሻ፣ ሁሌም ፍንድት ፍንድቅድቅ እያልሽ ኖሪልን፣ ክፉ አይንካሽ የኔ ልዕልት ማለት ነው። የኔ ጨረቃ ሁሌም እኮ እንደ ጨረቃ እንዳበራሽ ነው፣ ፍክት እንዳለች ከማንም ጋር ስትሆን ድምቅ ብላ የምትታይ ለሌሎችም ድምቀት የሆነች እና የኔ ደመቁ ብዬሻለሁ። ደመቁ ድምቅዬ ወይኔ ፍክት ያልሸዋ የበራሸዋ ጨለማውን የምታበሪ ነሻንች ማለት እና ኑሪልኝ የኔ ማሩ ድድ ነው ማደርግሽ። ፈጣሪ ጠብቅሽ ከእንደዚህ አይነት ስራ ደግሞ ፈጣሪ ያውጣሽ። በተረፈ የኔ ወዶች ወዳችኋለሁ። ኋላ እንገናኝ።